በስተ መጨረሻም ብሌንዬ እንግዲህ ደህና ናት ማለት ነው። ደስ ብሎኛል። ያው ማስታወሱ በሂደት ታስታውሳለች። ሙስጠፋ ታዲያ የወይዘሮ ጄሪን ሴራ እንደዚህ ጎትቶ አንቺ ለማንም እማትበጂ መጥፎ ሴት ነሽ፣ የኔን ህይወት ምስቅልቅሌን አወጥተሽ አሁንም ደግሞ ይችን ምስኪን እንደዚህ አደረግሻት፣ ኧረ አንቺ ምን ጉድ ነሽ እያለ ልክ ልኳን ነገራት ማለት ነው። እሷም ሙስጠፋ እባክህ እርዳ የሚል ዞር በይ ስራ ፈት ብሎ ጥሎት ወጣ። እናም ይሄን ጭቅጭቃቸውን ዳኑዬ ሰምታ ለወይዘሮ ሴማ ነገረቻት። ወይዘሮ ሴማም ደግሞ የሰማችውን ነገር ማመን አቃታት። እዚህ ጋ ማነች ዳኑዬ ለአምናን ብትነግረው ነገሩን ጥሩ ነበረ። እንግዲህ ወይዘሮ ሴማ ጄሪን ታጋልጣት ይሆን አላቅም። ህፃኗ ግን እንግዲህ ለአምና ልናገር ወይስ ለአያቴ ልናገር እያለች ነበረ። ግን ለአያቷ ተናገረች ማለት ነው ነገሩን። ሌላኛው ወይዘሮ ሜርሲ የማትወጣው ዳገት ውስጥ ገብታለች ማለት ነው። ሰውየው እንደሚታየው ቤሌሊክ ነው። ሜኔሊክ የሚባለው ሰውዬ በጭራሽ የማይታሰብና የማይጨበጥ ሰው ነው እና ወጥመድ ውስጥ ከቷታል። የአምናንን የእርሻ መሬት እንድትመርዢ እፈልጋለሁ አላት። እሷም ደግሞ ምኞት አይከለከልም፣ ግን ማን ነው የሚመርዘው ስትለው አንቺ ነሽ። እኔ አላደርገው። በፍጹም ታደርጊዋለሽ። አሁን የተነጋገርነውን ገንዘብ አስገባልኝ፣ አሁን ይመጣልሻል ገንዘቡን አላት። ይመስለኛል ያሉበት ቦታ የሆነ መጥፎ ነገር ቦታ ላይ ነች። ሊያግታትም ይችላል። ሪከርድ እንዳደረገችው ሳይነቃበት አይቀርም መሰለኝ። እንግዲህ ወይዘሪት ሜርሲ መጥፎ ስራዋ ጠልፎ ሳይጥላት አይቀርም። እኔ አውቃ ልትፈትነው ይሁን ከሱ ኢንፎርሜሽን ፈልጋ ይሁን ከሱ ጋር ሰራለሁ ያለችው አላቅም፣ ወይ የወንድሟ ልጅ ልትከዳው ይሁን ምንም የማውቀው ነገር የለም ማለት ነው። እና እንግዲህ ብሌንዬ አሁን ላይ ምንም ማስታወስ አትችልም። እዚህ ቤት ከመጣው ቆይቻለሁ እንዴ ምናምን እያለች ነው። ግን ቶሎ እንድታስታውስ እንክብካቤ ያስፈልጋታል ብለዋል ዶክተሮቹ። የሚንከባከቧትም አምናንና ዳኑ እቺ የአምናን ጸሐፊ ናቸው። ጄሪ ተብዬዋ ታዲያ የምትይዝ የምትጨብጠው በጸጸት ልትሞት ነው ማለት ነው። ታዲያ ይህንን ነገር አምናን ሲጨነቃየችና አምናን ለምንድን ነው እንደዚህ የምትሆነው ጄሪ ምን ለማለት ፈለገች ነው ሲላት፣ ማለቴማ ብሌን ደህና ናት፣ ስለዚህ አንተ መጨነቅ አያስፈልግም፣ ስለዚህ ራስህ ኖር፣ ራስን ተንከባከብ፣ ለራስህ ጊዜ ስጥ አለችው። ስላሰብሽልኝ አመሰግናለሁ ወይዘሮ ጄሪ፣ ግን አንድ ያልታየኝና ያልተዋጠልኝ ነገር እንዳለ ይሰማኛል። ምንድን ነው? ብሌን የሆነ ነገር የሆነ ሰው ገፍትሮ ጥሏት እንጂ በራሷ እንዴት እንደዛ ልትል ቻልክ ስትል አጉረጠረጠች። ያለበት ያጉላላበት እንደሚባለው። ከዛ በኋላ ተዋምናን ፍጥጥ ብሎ አያት፣ ደነገጠች። እንዴ እሷ ከማንም ጋር ትጣላ? ብሌን ከማን ጋር ትጣላለች? አደናቅፏት ሊሆን ይችላል እንጂ ስትል አንገቱን አነቃነቀና ጠርጥሯታል። በነገራችን ላይ መጠርጠርም አለበት። ለምን ያን ጊዜ ከአምናን ጋራ ስትሰታያት አይደለ? ጠርታ እኔ ይፈልግሻል አለቻት። ያኔ መጠራጠር አለበት አምናን ማለት ነው። እዛ እሷን ብሌንን እንደዚህ ያደረገውን ሰው ያወቅኩኝ ቀን የእናቴን ቀን ይስጠኝ አልለቀውም ብሏል ማለት ነው። ያን ጊዜ እንግዲህ በጣም ላቧ ስምጥ ነው ያደረጋት። ከዛ በኋላ ምን ይሻለኛል ለሙስጠፋ ላናግረው ወይ ሙስጠፋ ይረዳኝ ሆነ ወይ ስትል ለሙስጠፋ ደውላ እባክ ፈልግሃለሁ ብላ መኝታ ክላስ ጠራችው። እሱም ደግሞ ሙልጭ አርጎ ሰደባት። እንድሰድበኝ እኮ አይደለም የጠራሁ እንዳማክርህ ነው። እሺ ምንድን ነው ተናገሪ። ምን መሰለ ሙስጠፋ፣ ትልቅ ስህተት ሰርቻለሁ። ቀጥይ። ብሌንን እኔ ነኝ ከደረጃ እንዳጨርሹ ብሎ እንግዲህ ቁርጥ አደረገው ንግግሯን ማለት ነው። አንቺ ግን ምን አይነት ሴት ነሽ? ምን አይነት ክፉ ሴት ነሽ? ቆይ እንዴት ያቺ ምስኪን ልጅ ምንድን ያደረገችሽ? ቆይ ለምንድን ነው የኔን ህይወት ምስቅልቅሉን አወጣሽ? እንደገና ደግሞ ሌላውንም ሰዎች። ኧረ አንቺ ምን አይነት ሴት ነሽ? አየሽ እባብ የልቦን አይቶ እግር ነሳው የሚባለው ይሄ ነው። አንቺ ግን ገና መቼ ገና ጅማሬ ነው ይሄ የኔ ግፍ የሚለቅሽ መስሎሻል ሲላት እንግዲህ ደም አስለቀሳት ማለት ነው። ይኸውልሽ አሁን እንድትረዳኝ ነው። ምንም መረዳሽ ነገር የለም፣ ስራሽ አውጣሽ። እኔ አንቺን ከረዳውሽ እኔ እንዳደረኩት የሚቆጥረው። ስለዚህ በፍጹም ይሄ ወንጀልሽን
ልተባበርሽ አልችልም። ተገቢውን ቅጣት ማግኘት አለብሽ። አቶ አምናንም ይሄን ነገር እባክህ አምናን ከሰማ ይገለኛል። ለምን አያፈርጥሽም? ምን አገባኝ እኔ አንቺ ምን አይነት ብሎ እንግዲህ ሙልጭ አድርጎ ሰድቧት ወጣ። ለካ በዛ ሰዓት ዳኑዬ ሁሉንም ነገር ሰምታለች። ምክንያቱም እየጮኸች ነበር የምታወራው ወይዘሪት ጄሪ ማለት ነው። ህፃኗ እንግዲህ በዛ ሰዓት ወይ ለአምናን ብትነግረው ያ ነገር ጥሩ ነበረ። እንግዲህ ያው ድራማቸውን ለማራዘም ሲሉ ነው። እናም ለወይዘሮ ሲማ እንግዲህ ዳኑዬ ምን ሆነሻል የምትንጎራደጀው ስትላት፣ አያቴ የሆነ ነገር እኮ ሰምቼ በጣም ደነገጥኩኝ። ምን ሰማሽ የኔ ልጅ? አያቴ ምን መሰለሽ፣ ሲንደሬላን ከደረጃ ላይ የወረወረቻት ጄሪ ናት። ምን? አዎ አያቴ። አንቺ ይህን እንዴት ታወቅሽ? ከየት አመጣሽ እንደዛ ወሬ? አያቴ እኔ ወደ እናት ዛህራ ጋር ሲሄድ ሙስጠፋና ጄሪ ሲያወሩ ሰማሁ። ለሙስጠፋ ብሌንን እኔ ነኝ ከደረጃ ላይ የወረወርኳት ብላ ስትነግረው ሰማሁኝ። ከዛም እሱ በጣም እየተቆጣ ነበረ። ለምን እንደዚህ ታደርጊያለሽ? አንቺ ምን አይነት ጨካኝ ሴት ነሽ? እያለ ሲቆጣት ነበር። በይ ይሄንን ነገር ለወንድምሽ ላምናንም ለማንም ትንፍሽ እንዳትይ የኔ ልጅ። እኔ ራሴ ላምናን ነግረዋለሁ። እሺ እሺ አያቴ በቃ መጣው ብላ ወታ ሄደች ይመስለኛል። ወይ ለአንድ ሰው ትናገራለች እቺ ልጅ፣ ወይ ለእናት ዛህራ ትናገራለች። ልጅ አይደለች ትናገራለች፣ እመኑኝ ማለት ነው። ከዛ በኋላ እንግዲህ የሚፈጠረው ማመን አይከብድም። እናት ዛህራ ጠርጥራታለች፣ ሲፈን ጠርጥራታለች፣ ጄሪን ማለት ነው። እና ለካ እንደዚህ አይነት ሰው ነሽ ወይዘሮ ጄሪ። አንቺ እኔ ብዙ ነገር አስቤልሽ ነበር። ለካ ጭንብልሽን ለብሰሽ አንቺ ብዙ ስራ እየሰራሽ ነበር ተደብቀሽ። አሁን ግን ግልጽ ወጣሽ። አሁን እጄ ላይ ገብተሻል። ምን እንደማደርግሽ እኔ አውቃለሁ። እኔ ሴማ አይደለሁም ስትል እንግዲህ ወይዘሮ ሴማ አንቺማ ለአምናን ሚስት በፍጹም አትሆኝም። አምናንዬ ልጄ ሌላ ሚስት ያስፈልገዋል አለች። እንግዲህ የእሱ ሚስት ብሌን ነች የምትሆነው ብዬ ተስፋ አደርጋለሁ። ከዚህ በኋላ እንግዲህ እናት ሴማ ይሄንን እውነት ትናገራለች ወይስ ደብቃ ታስቀምጠዋለች የሚለው ከባድ ነው። የአምናን ጸሐፊም ታዲያ ቆንጅዬ ጥሩ ልጅ ናት። ለብሌን ያላት መልካምነት የተለየ ነው ማለት ነው በኋላ ካልተቀየረች እና ብሌን እንድታስታውስ እያደረገች ያለችው ጥረት ደስ ይላል። እናም አምናን ከዚህ በኋላ ቃል እገባልሻለሁ እናቴ፣ አንቺ የኔ ስራ ነሽ፣ እንከባከብሻለሁ። ደግሞም በቅርቡ ወደ ራስሽ እንደምትመለሽ ተስፋ አደርጋለሁ። ያ ደስ የሚል ጊዜያቶችን አብረን ምን አሳልፋቸው ይሆናል የኔ ቆንጆ እያለ እንግዲህ አንተ ለኔ በጣም መልካም ሰው ነህ እያለች፣ እሷ ግን እንግዲህ ያሳለፈችውን ከሱ ጋር ምንም የምታውቀው ነገር የለም። እንደዛ መልካም ሰው ነው ስትለው እንባውን መቆጣጠር አልቻለም ማለት ነው። አምናን የእውነት ሲያለቅስ አሳዘነኝ ትላንትና ማለት ነው። በጣም ነበረ ስቅስቅ ብሎ የሚያለቅሰውና ከባድ ነው። አንድ የሚወዱትን ሰው አረ እንኳንም በህይወት ኖረች ማስታወሱን ታስታውሰዋለች ጊዜ ቢወስድም፣ ግን በህይወት መኖሯም ትልቅ ነገር ነው። እና እኔ እናት ዛህራ እንግዲህ እንዴት እንደሆኑ አይታችኋቸዋል። የኔ እናት ሲያሳዝኑ። እናም ወይዘሮ ሜርሲ እንግዲህ ከባድ ችግር ውስጥ ገብታለች። ወይዘሮ ሲፈንም ፍቅር አሸንፏታል ሙስጠፋን። ከሙስጠፋ ድብን ያለ ፍቅር ይዟታል። ይሄንን ፍቅር ታዲያ ለአመታት ይዛው የቆየችው ነው። ከልጅነት ጀምሮ ሙስጠፋና ሲፈን አንድ ላይ ያደጉ ሰዎች ናቸው። ስለዚህ በሂደት እያፈቀረችው መታለች መሰለኝ። እሱ ደግሞ እንግዲህ ለእሷ ስሜት ይኑረው አይኑረው የሚያውቀው ጉዳይ የለም። ሲፈን የእሱ ፍቅረኛ ማነች? ጄሪ የእሱ ፍቅረኛ እንደሆነችም አታውቅም ሲፈን ማለት ነው። ይሄንን ነገር ታዲያ አሁን እንዴት ነው ነገሩ? ከአላማዋም ልትደናቀፍ ነው በዚህ ጉዳይ ማለት ነው ሲፈን። እናም ሲፈን እንግዲህ ለሙስጠፋ ያላት ለየት ያለ ነገር ነው ማለት ነው። እንግዲህ ፍቅሯን እስከ መቼ ደብቃ እንደምትችለው እርግጠኛ ነኝ። ትናንትና ሙስጠፋ ከጄሪ ክላስ ተናዶ ወጥቶ ቀጥታ የሚሄደው ክላሱ መኝታ ክላሱ ነው። ሲፈንን ያገኛታል። በዛ ሰዓት ምን ሆነክ ነው ምንድን ነው ስትለው እንግዲህ ወይ ሊነግራት ይችላል። ጄሪ ናት ቤሌንን እንደዚህ ያደረገችው ካላት እኔም ጠርጥሬ ነበር ትላለች። እንዴት ጠረጠርሻት ብሎ ከጠየቃት ደግሞ ያኔ እናንተ አምናን ብሌንን ይዛችሁ ስትጫጫሁ እሷ እኮ መኝታ ክላስ ናት፣ ግን እናንተ ብሌንን ተሸክማችሁ ስትሄዱ እኔ ደግሞ ወደ ደረጃ ስሮጥ ቆማለች። እንዴ የት ነበርሽ? እንደዛ ብሌን እዚህ ጋር ወድቃ ሲጫጫሁ በርሽ ላይ ስላት
ተርበትብታ መኝታ ክላሴ አረፍ ልል ገብቼ ነበረ። እርግጠኛ ነኝ ምንም አልተኛሽም ብዬ አልኳት። ቆይ እንዴት ለምን እንደዚህ ልታረግ ቻለች? እቺ ክፉ ናት ታስታውቃለች አለ ሙስጠፋ በጣም ነበር የተናደደው በእውነቱ። አምናን ታዲያ ይሄንን ጉዳይ እየሰማ ቀን ብሌንን ማነች ጄሪ ምንም ያደርጋት ይመስላችኋል? ጌታ ሆይ አይለቃትም በእውነት። እሱም ምሎላታል የእናቴን ቀን ይስጠኝ። ብሌንን እንደዚህ ያደረጋትን ሰው ካወቅኩኝ እውነቴ ነው መቼም አልተውም ብሏል ማለት ነው። ያ ነገር ደግሞ በጣም አስፈርቷት ስላለ ለሙስጠፋ ነገረችው ማለት ነው። ሙስጠፋ ታዲያ አንቺ ጨካኝ እኮ ነሽ፣ አረመኔ፣ የእውነት አረመኔ ነሽ። እኔ እንዳንቺ አይነት ክፉ ሴት አይቼ አላቅም በህይወት ዘመኔ። እንዴት እንደዚህ ታደርጊያለሽ? ሲላት እንግዲህ ተናገረ ማለት ነው። በዛ በኋላ እሷም ወደ ጸጸቱ ገባች። ጸጸት እንግዲህ ብቻውን ምንም አይሰራም። የሰው ልጅ እንግዲህ ይቅርታ ታደርግልኛለች ብላ ነበረ፣ ግን ነገሮች ስታስበው እንዳሰበችው አልሆነላትም። ይቅርታ የምትቀበላት አይነት ሰው አይደለችም ብሌን አሁን፣ ምክንያቱም ረስታለች ሁሉንም ነገር። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለው ደህና ነኝ።